ጤና ይስጥልን የተወደዳችሁ የቦርክና ሚዲያ ቤተሰቦቻችን የዕለተ ሐሙስ የሚያዝያ 8 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናውን እናስቀድማለን። ታጣቂዎች የሀገር መከላከያና የፖሊስ አባላትን ለይተው መግደላቸውን የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን አስታወቀ። የህዝብ ትራንስፖርት ተሽከርካሪ በማስቆም የጸጥታ አካላትን ብቻ ለይተው በማውረድ ነው በጥይት ደብድበው የገደሏቸው ብለዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በኦሮሚያ ክልል የተተገበረው የትምህርት ንቅናቄ የፍትሃዊነት ጥያቄ ተነሳበት። የትምህርት ለትውልድ ንቅናቄ ፕሮግራም 83% በኦሮሚያ ክልል ብቻ በስፋት ተግባራዊ መደረጉ በፓርላማው ተነሳሽነቱ ቢደነቅም የፍትሃዊነት ጥያቄ ግን ተነስቶበታል። ተጨማሪ መረጃ አለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ባለቤት ካልሆነች ቀጠናው ሰላም አያገኝም ሲሉ አስጠነቀቁ። የዕለቱ ዜናችን አካል ነው። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት የምርጫ ታዛቢዎችን ማሰማራቱን አስታወቀ። ከውጭ እስራኤል በሶማሌላንድ አምባሳደር ሾመች። በአንጻሩ ሶማሊያ በእስራኤል ውሳኔ ላይ ያላትን ተቃውሞ ገልጻለች። ከውጭ በዝርዝር እንመለከተዋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ታጣቂዎች የሀገር መከላከያና የፖሊስ አባላትን ለይተው መግደላቸውን የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን አስታወቀ። የህዝብ ትራንስፖርት ተሽከርካሪ በማስቆም የጸጥታ አካላትን ብቻ ለይተው በማውረድ ነው በጥይት ደብድበው የገደሏቸውን ብሏል ፖሊስ። ታጣቂዎች በፈጸሙት ጥቃትን በአንድ ተሽከርካሪ ውስጥ የነበሩ አንድ የማዕከላዊ ኢትዮጵያ ፖሊስ አባል፣ አንድ የአዲስ አበባ ፖሊስ አባል፣ አንድ የሀገር መከላከያ ሰራዊት አባል ሲገደሉ ተሳፋሪዎች ላይ ዝርፊያ መፈጸሙን የክልሉ ፖሊስ አስታውቋል። የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዘርፍ ኃላፊ ኮማንደር ታጁ ነጋሽ እንደገለጹት ጥቃቱ የተፈጸመው ሚያዝያ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ገደማ በምስራቅ ጉራጌ ዞን ሶዶ ወረዳ በሱተን ጥያ መሃል ቀሬ ተብሎ በሚጠራው አካባቢ ነው ብለዋል። ታጣቂዎች የህዝብ ትራንስፖርት ተሽከርካሪን በማስቆም 3 የመንግስት የጸጥታ አባላትን ገድለው ሌሎች ተሳፋሪዎችን መዝረፋቸውን ኮማንደር ታጁ ተናግረዋል። በጥቃቱም ኮማንደር አልማዝ ዮሐንስ የተባሉ የማዕከላዊ ኢትዮጵያ ክልል ከምባታ ዞን ከፍተኛ የፖሊስ መኮንንን ጨምሮ አንድ የአዲስ አበባ ፖሊስ አባልና አንድ የሀገር መከላከያ ሰራዊት አባል መገደላቸውን አረጋግጠዋል። ተሽከርካሪው መነሻውን ወላይታ ሶዶ አድርጎ ወደ አዲስ አበባ ሲጓዝ እንደነበር የተገለጸ ሲሆን የፖሊስ መኮንኗ ከመኖሪያቸው ዱራሜ ተሳፍረው ወደ አዲስ አበባ እየተጓዙ እንደነበር ታውቋል። ታጣቂዎች ከላይ በተጠቀሰው ስፍራ ተሽከርካሪውን በማስቆምና የመንግስት የጸጥታ አካላትን ብቻ ለይተው በማውረድ በጥይት ደብድበው እንደገደሏቸውም ተገልጿል። ከሶስት የመንግስት የጸጥታ አባላት መካከል በኢትዮጵያ ሀገር መከላከያ ዩኒቨርሲቲ ዋና ኮሌጅ በስትራቴጂክ አመራር ስልጠና ላይ የነበሩት ኮማንደር አልማዝ ዮሐንስ በ3 ጥይት ተመተው መገደላቸውን ኮማንደር ታጁ ነጋሽ አስረድተዋል። የቀብር ስነ ስርዓታቸውን በፖሊስ አሸኛኘት በዱራሜ ከተማ የተለያዩ ክልሎች የፖሊስ ኮሚሽነር እና የፖሊስ አባላት እንዲሁም ወዳጅ ዘመድ በተገኘበት በወንጌላውያን አማኞች መካነ መቃብር ተፈጽሟል። ኮማንደር አልማዝ ባለትዳር እንዲሁም የ2 ሴትና የ1 ወንድ ልጅ እናት ነበሩ። የጥቃት አድራሾቹ ማንነትን በሚመለከት ጸረ ሰላም ኃይሎች ከሚል በዘለለ የማዕከላዊ ኢትዮጵያ ክልል ፖሊስ ሆነ ሌሎች መዋቅር የገለጹት ነገር የለም። በኦሮሚያ ክልል የተተገበረው የትምህርት ንቅናቄ የፍትሃዊነት ጥያቄ አስነሳ። የትምህርት ለትውልድ ንቅናቄ ፕሮግራም 83% በኦሮሚያ ክልል ብቻ በስፋት ተግባራዊ መደረጉ በፓርላማው ተነሳሽነቱ ቢደነቅም የፍትሃዊነት ጥያቄ ግን ተነስቶበታል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው ነው የተባለው በትምህርት ዘርፍ ከፍተኛ ለውጥ ያመጣል በሚል የተነገረለት የትምህርት ለትውልድ ንቅናቄ ፕሮግራም በከፍተኛ ደረጃ ሀብት በማሰባሰብ የትምህርት ቤቶችን ደረጃ ለማሻሻል የተሰራው ስራ በኦሮሚያ ክልል ብቻ በስፋት መሆኑ በምክር ቤቱ ቋሚ ኮሚቴ ከፍተኛ ትችት አስተናግዷል። ኦሮሚያ ክልል በሀገሪቱ እየተካሄደ ካለው ንቅናቄ 83% ይዟል የተባለ ሲሆን ፕሮግራሙ ሀገራዊ ንቅናቄ እንደመሆኑ ሌሎች ቀሪ 11 ክልሎች 17% ብቻ መያዛቸው ሊጣራ ይገባል ሲል የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳስቧል። የአካሄድም ሞዴልና አዳሪ ትምህርት ቤቶችን ግንባታ ለሁሉም አካባቢዎች መዳረስ ላይ ፍትሃዊነት ጥያቄ ያስነሳል ያለው ኮሚቴው ይህ እንዳይሆን ሚኒስቴር መስሪያ ቤቱ ራሱን መለስ ብሎ ማየት እንዳለበት መክሯል። ኮሚቴ ይህንን ማሳሰቢያ የሰጠው በትላንትናው ዕለት በምክር ቤቱ የትምህርት ሚኒስቴር የ9 ወራት የስራ አፈጻጸም ሪፖርትን በሰማበት ወቅት ነው። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ እንደ ሀገር የተጀመረው ንቅናቄ በአንድ ክልል ላይ ብቻ አመርቂ ውጤት ቢታይም የቁጥር መጣራት አለበት ብለዋል። ይህ አፈጻጸም በሌሎች በጣም ዝቅተኛ በሆኑ ክልሎች ለሀገራዊ ንቅናቄ ልዩ ትኩረት ሰጥተው እንዲሰሩ ማድረግና የተለያዩ ሞዴልና ልዩ አዳሪ ትምህርት ቤቶችን የግንባታ መጠናቀቅ አለበት ተብሏል። ቋሚ ኮሚቴው የግንባታ ስራዎች በታቀደለት በጀት ጊዜና ጥራት መሰረት ተጠናቆ አገልግሎት እንዲሰጡ ትምህርት ሚኒስቴር ከፍተኛ ክትትል ማድረግ አለበት ያለ ሲሆን በንቅናቄው ላይ
ከዚህ ቀደም ያሳየውን የክትትል ለዘብተኝነት በመተው ክልሎች በስሩ እስካሉ ድረስ መቆጣጠር አለበት ሲል አጽንኦት ሰጥቷል። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ ይህንን ሪፖርት ሲላክላቸው እስከ ታች ድረስ በመውረድ ራሳችሁን ለማጣራት ሞክሩ፣ ሪፖርቱን አጥሩ በማለት እንዴት ለምን ይሄን ያህል ክፍተትና ልዩነት መጣ ብላችሁ መጠየቅ ነበረባችሁ ያሉ ሲሆን ሪፖርቱ ላይ በደንብ ተጠያየቁ ያሉት ነገሪ እናንተ ባታቀርቡም ይሻላል ይመስለኛል በማለትም አግባብ እንዳልሆነ ተናግረዋል። በዚህ ጉዳይ ላይ የቋሚ ኮሚቴው አባል ታደሰ ጌጡ ይሄ በምን መልኩ መጣ ፍትሃዊነትን ያስነሳል ያሉ ሲሆን ሪፖርቱ በደንብ መጣራት አለበት፣ ያም ከሆነ ደግሞ ኦሮሚያ ሊሸለም ይገባል ብለዋል። ታደሰ እንደ ሀገር የተጀመረው ንቅናቄ በአንድ ክልል ብቻ እየተሰራ መሆኑ ሌሎች ክልሎች የት ሄደው ነው ያስብላል ሲሉም ተደምጠዋል። ቋሚ ኮሚቴው ምንም እንኳ ኦሮሚያ ክልል ሰፊ ቢሆንም አማራ ክልል ጦርነት ላይ ቢገኝም ኦሮሚያም አልፎ አልፎ ግጭት አለበት በማለትም አማራ ሁለተኛው ሰፊ ክልል በመሆኑ እንዲሁም የተቀራረበ ሪፖርት መኖር ነበረበት ብሏል። በተጨማሪም የደቡብ ክልሎች ላይ ተመሳሳይ መሆን ነበረበት ብሏል። በዚህ ጉዳይ ላይ መልስ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይህ አይነት ክፍተት ሊመጣ የቻለው ክልሎች ባሳዩት አፈጻጸምና ፍላጎት አንጻር ነው ያሉ ሲሆን የቋሚ ኮሚቴው ሰብሳቢ በበኩላቸው ሪፖርቱን አጠናክራችሁና አቀናብራችሁ እንደምትልኩት እናውቃለን በማለት አሁንም ቢሆን ምንድነው ችግሩ በምን ምክንያት ነው ብላችሁ ጠይቁ ብለዋል። የትምህርት ሚኒስቴር ዴኤታ አየለች እሸቴ ይህ ጉዳይ በጠቅላይ ሚኒስትሩ አነሳሽነት መጀመሩን አንስተው እየተተገበረ ያለው እንደ ሀገር ነው ያሉ ሲሆን ወደፊት ከፍተኛ ትኩረት በማድረግ ዝቅተኛ አፈጻጸም ያላቸው ላይ ክትትል ይደረጋል ሲሉ ምላሽ ሰጥተዋል። ሚኒስትር ዴኤታው አክሎም የተሻለ አፈጻጸም የሌላቸው ክልሎች ከኦሮሚያ ልምድ እንዲቀስሙ ይደረጋል ሲሉ የያዙትን እቅድ ገልጸዋል። ቋሚ ኮሚቴው ይህ አይነት አፈጻጸም መደገም የለበትም ያለ ሲሆን ከሚመለከታቸው አካላት ጋር ርብርብ በማድረግ ማስተካከል አለባችሁ ሲል ሚኒስትሩን መክሯል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ባለቤት ካልሆነች ቀጠናው ሰላም አያገኝም ሲሉ አስጠነቀቁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ባለቤትነት ጉዳይ ከሀገሪቱ እድገት ባለፈ ለቀጠናው ሰላምና ደህንነት ወሳኝ መሆኑን የገለጹ ሲሆን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም፣ ሰፈሩም አይለወጥም፣ ሰላም ቢሆንም አይገኝም ያሉት አብይ የዓለም የንግድ ስርዓትን ይስተጓጎላል ሲሉ አስጠንቅቀዋል። በሁለት ክፍል ተዘጋጅቶ ለሁለት ተከታታይ ቀናት ለመንግስት ቅርበት ባላቸው መገናኛ ብዙሃን ሁሉ በተመሳሳይ ሰዓት በተላለፈው ቆይታቸው እንደገለጹት ወደ ኢትዮጵያ የሚገቡ ምርቶች በባህር በር እጦት ምክንያት ከጎረቤት ሀገራት እስከ 30 በመቶ የሚደርስ ተጨማሪ ዋጋ እንደሚጣልባቸው፣ የሎጂስቲክስ ቅልጥፍና እንቅፋትን በተመሳሳይ ከፍተኛ እንደሆነ ጠቅሰዋል። አብይ ትላንት ምሽት በተሰራጨው ቆይታቸው የሆርሙዝን ጉዳይ ያነሱ ሲሆን የባህር በርን ከወሽመጡ ጋር በማንሳት አብራርተዋል። በሎጂስቲክስ ዘርፍ ደግሞ በባህር በር ካላቸው ጎረቤት ሀገራት አንጻር ሲታይ ከ50 እስከ 100 በመቶ የዋጋ ልዩነት እንዳለው አንስተዋል። ኢትዮጵያ የባህር በር ባለቤት ካልሆነችም አታድግም። ይህ ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩም ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ብለዋል። ጠቅላይ ሚኒስትሩ ችግሩን በድርድርና ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ መላው የአፍሪካ ቀንድ አካባቢ ሰላም እንደማያገኝ አስጠንቅቀዋል። ከዚህ ቀደም የባህር በር ባለቤት የነበረችው ኢትዮጵያ አሁን ላይ በዚህ ጦት ሳቢያ በየቀኑ በዜጎቿ ኑሮ ላይ ተጨማሪ ወጪ እየደረሰባት መሆኑንም ጠቅሰዋል። ይህም ወሳኝ ጉዳይ ነው፣ ጎረቤቶቻችንም ሆነ ዓለምን ማሰብ አለበት ብለዋል። ኢትዮጵያን የሚያህል በዓለም 10ኛ ህዝብ ቁጥር ብዛት የያዘና በዘመናት መካከል የወደብ አልቦነት ችግር ያልነበረባት ሀገር በቀላሉ በንግድ ህግ፣ በንግግር፣ በሰጥቶ መቀበል መርህ መሰረት በባህር በር ማግኘት ይቻላል። ጠቅላይ ሚኒስትሩ ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ 5000 ኪሎ ሜትር ብዙ ሀብት ያለበት ቦታ ላይ በክፋት ባለመነጋገር፣ በሰጥቶ መቀበል መርህ ባለማመን፣ አብሮ የኖረ ለማድረግ ባለመዘጋጀት፣ አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያ የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም ብለዋል። ጉዳዩ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ ትኩረት የሚጠይቅ መሆኑን ያነሱት ጠቅላይ ሚኒስትሩ እንደ ኢትዮጵያ ያሉ ሀገራት ከጉዳዩ ቁጥጥር ውጪ እየሆኑ ከሄዱ ትናንሽ ሀገራት ሰላሙን ማስጠበቅ ስለማይችሉ አደጋ እንደሚያመጣ አመልክተዋል። ጠቅላይ ሚኒስትር አብይ አክለውም ወሳኝ የባህር መተላለፊያ እንደ ኢትዮጵያ አቅም ባላቸው ሀገራት መጠበቅ እንዳለባቸው ተናግረዋል። ትናንሽ ሀገራት ወሳኝ የባህር መተላለፊያዎችን መጠቀም ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት ሊሳተፉ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ የኢትዮጵያ የባህር በር ጉዳይ በተቻለ መጠን በሰላም ሊፈታ የሚገባ ነገር ግን የግድ መሆን ያለበት ጉዳይ እንደሆነ ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት ከብሔራዊ ቴሌቪዥን ጣቢያው ኢቲቪ ጋር ባደረጉት በሁለት ክፍል የተለቀቀ ቃለ መጠይቃቸው ላይ ነው። ትላንት ረቡዕ ሚያዝያ 7 ቀን 2018 ዓ.ም የመጨረሻው ክፍል የተላለፈው ይህ ቃለ መጠይቅ በአብዛኛው የማኑፋክቸሪንግ ዘርፍ
ላይ ያተኮረ ነው። ኢትዮጵያ የባህር በር አልባ አገር መሆኗ በአምራች ኢንዱስትሪው ላይ ምን አይነት ጫና እንዳስከተለ ጥያቄ የቀረበላቸው ጠቅላይ ሚኒስትሩ ኢትዮጵያ ዜጎቿን በበቂ መግባ ራሷን ችላ በዓለም ተወዳድራ የላቀች ዓለም ለመሆን ካሉብን ማነቆች ትልቁ ችግር ወደብ አልባነት ነው ሲሉ መልሰዋል። የጠቅላይ ሚኒስትር አብይ መንግስት ባለፉት ዓመታት የኢትዮጵያን የባህር በር አልባነት መፍትሄ ሊያገኝ የሚገባ የህልውና ጉዳይ እንደሆነ በተደጋጋሚ ሲገልጽ ቆይቷል። አብይ በፓርላማ ማብራሪያዎቻቸውና በሌሎች ንግግሮቻቸው በተደጋጋሚ ያነሱት ጉዳይ የመንግስት መገናኛ ብዙሃን ትኩረትም ሆኗል። መንግስታቸው ሲያነሳው የቆየው ይህ ጉዳይ አሁን ከኢራን ጦርነት ጋር በተያያዘ ምን ችግር እንዳለው ሁሉም ሰው እየተመለከተ ነው ብለው እንደሚያስቡ ጠቅላይ ሚኒስትሩ በትላንትናው ቃለ መጠይቃቸው ተናግረዋል። ኢትዮጵያን የሚያክል ሀገር ከዚያ ርቃ ሸሽታ መኖር የህልውና ጉዳይ ነው ያስባለው አሁን በግልጽ ማንም ሰው በቀላሉ የሚገነዘበው ይመስለኛል ብለዋል። አብይ የባህር በር አልባ መሆን ገመናን ከመሸፈን እንዲሁም ከሎጂስቲክስ ጋር በተያያዘ የሚያስከትለውን ችግር ዘርዝረዋል። የኢንተርኔት መረጃዎች የሚተላለፍባቸው የባህር ስር መስመሮች በሌላ ሀገራት በኩል የሚያልፉ በሚሆኑበት ጊዜ ዳታ ገመና የለውም፣ ሚስጥር የለውም ማለት ነው ሲሉ ተናግረዋል። መጠበቅ ያለባቸው የአገር ሚስጥሮች ዋስትናን የማረጋገጥ ስጋት እንደሚያጋጥምም ጠቁመዋል። የሚስጥር አለመጠበቅ ስጋት ወደ አገር ውስጥ በሚገቡና ወደ ውጭ በሚላኩ ቁሶች ላይም የሚታይ መሆኑን ጠቅሰዋል። ኢምፖርት የምታደርጋቸው ማንኛቸውም ቁሳቁሶች ሁሉ ሰው ማወቅ አይጠበቅበትም ያሉት አብይ የምትሸጠውን ለማን፣ የት፣ መቼ ሁሉም ነገር መታወቅ የለበትም በማለት ተናግረዋል። የጂኦፖለቲክሱን ውድድር ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴ ጉዞ በአጭሩ ሊጨናገፍ ስለሚችል ሲሉ አብራርተዋል። አብይ የባህር በር አለመኖር የሎጂስቲክስ ወጪን እንደሚጨምር የገለጹ ሲሆን በዚህ የተነሳ ወደ አገር ውስጥ የሚገቡ ምርቶች ዋጋ ከኛ ጎረቤቶች አንጻር ከ50 እስከ 100% ከፍ እንደሚል ተናግረዋል። ከውጭ በተጨማሪ ምርቶች የሚጓጓዙበት ቅልጥፍና ላይም ተጽዕኖ እንዳለው ጠቅሰዋል። በዚህ ምክንያት በአጭር ጊዜና ረጅም ጊዜ ከፍለን ካልሰራን በቀር የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው ብለዋል። እኔ በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎች ስሰማ ይገርመኛል ያሉት አብይ ተጽዕኖ እያንዳንዱ ዜጋ ላይ የሚታይ መሆኑን ተናግረዋል። ኢትዮጵያን የሚያክል በዓለም 10ኛ የህዝብ ቁጥር የያዘ በዘመናት መካከል የወደብ አልቦነት ችግር ያልነበረባት አገር የባህር በር ያላገኘች በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን አብሮ ለመኖር ባለመዘጋጀት ምክንያት እንደሆነም ሲናገሩ ተደምጠዋል። ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር የሚደርስ የባህር ዳርቻ በመኖሩ በቀላሉ በንግድ ህግ፣ በንግግር፣ በሰጥቶ መቀበል መርህ ማግኘት ይቻል ነበር ሲሉም አክለዋል። አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልቦ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም ብለዋል። ለእኛ ብቻ አይደለም ለሰፈራችንም አዋጭ አይደለም ሲሉም ተደምጠዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን የተዘጋችው የሆርሙዝ ወሽመጥን ማስከፈት የዓለም አጀንዳ መሆኑን በምሳሌነትም ጠቅሰዋል። የቀይ ባህር ቢዘጋ ማስከፈት ከእኛ በላይ ለማን አጀንዳ ይሆናል ሲሉም ጠይቀዋል። እንደ አብይ ገለጻ የኢራን ጦርነት ያስከተለው የኢነርጂ አቅርቦት መስተጓጎል ከሌሎች አፍሪካ ቀጠናዎች በተለየ ምስራቅ አፍሪካን ጎድቷል። የሰሜን ምዕራብና ደቡብ አፍሪካ ሀገራት የአቅርቦቱን ሰንሰለት በሌሎች የባህር መስመሮች የሚተላለፍ መሆኑን ያነሱት ጠቅላይ ሚኒስትሩ እኛ ግን በቀይ ባህርም ይሁን በኤደን ባህረ ሰላጤ በኢራን አካባቢም ያለውን ሰርጥ በቀጥታ ጥቃት የሚደርስብን አገር ነን ብለዋል። ችግሩ ያባባሰው የሩቅ የሆርሙዝ ወሽመጥ ከመዘጋቱ በተጨማሪ የቅርቡ ችግር ውስጥ መግባቱ እንደሆነ በማንሳት የኢራን አጋር የሆነው አማጺው ሁቲ በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብ ኤል መንደር ወሽመጥ ላይ ይጥለዋል ተብሎ ስለተፈራው ስጋትም ጠቁመዋል። ችግሩን እያየን ለመከላከል እንኳ የእኛን ጥቅም ለመጠበቅ እንኳ መሰማራት የማንችል መሆናችን ነው ብለዋል። ይህ ጉዳይ በጣም አሳሳቢ ነው። ጎረቤቶቻችን ማሰብ አለባቸው፣ ዓለምን ማሰብ አለበት። አስቸጋሪ ጉዳይ ነው ብለዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲሉ አስጠንቅቀዋል። እንደ ኢትዮጵያ ባሉ ምሰሶ ወይንም አንከር ሀገሮች ቁጥጥር ስር መዋል የሚገባቸው አካባቢዎች እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳዩ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱ ጭምር በተቀረው ዓለም
አደጋ ያመጣል ብለዋል። የኢትዮጵያ የባህር በር አልባነት ጭቅጭቅ ሊደረግበት እንደማይገባ የገለጹት አብይ በተቻለ መጠን በሰላም በንግግር በድርድር መፈታት ያለበት ጉዳይ መሆኑን ተናግረዋል። መቼ ይሆናል የሚለው ጉዳይ ማሰብ፣ ማስላት፣ መምከር ሊጠይቅ እንደሚችልም ጠቁመዋል። ግን የግድ መሆን ያለበት ጉዳይ ነውም ብለዋል። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብም ይሁን የሩቅ ሰው ካለ እርሱ የዋህ ነው ሲሉ ተደምጠዋል። እንደዚህ የህልውና ጉዳይን ወደ ጎን አድርጎ ብልጽግናን ማሰብ አይቻልም ሲሉ ከዚህ ቀደም የሰጡትን አስተያየት ደግመዋል። የኢትዮጵያ መንግስት የባህር በር የማግኘት ፍላጎቱን በይፋ ከገለጸ ወዲህ ከራስ ገዟ ሶማሌላንድ ጋር የመግባቢያ ስምምነት ተፈራርሞ የነበረ ቢሆንም ተግባራዊ መሆን አልቻለም። መንግስት በቀይ ባህር ላይ የባህር በር እንዲኖረው ያለው ፍላጎት በሚገልጽባቸው ጊዜያት የአሰብ ወደብ በተደጋጋሚ አብሮ ይነሳል። ኤርትራ በበኩሏ ኢትዮጵያ በሉዓላዊ የባህር በር ስም ጦርነት ልትከፍት ነው የሚል ክስ ስታቀርብ ቆይታለች። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ታዛቢዎችን ማሰማራቱን አስታወቀ። ለሰባተኛው ሀገራዊ ምርጫ 522 የረጅም ጊዜ የምርጫ ታዛቢዎች የቅድመ ምርጫ ሂደት እንዲከታተሉ ማሰማራቱን የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ገልጿል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ በግንቦት ወር ለሚደረገው ሀገራዊ ምርጫ የቅድመ ምርጫ ሂደቶችን እየታዘበ እንደሚገኝ አስታውቋል። የህብረት ለምርጫ ዋና ዳይሬክተሩ አቶ አበራ ኃይለማርያም ለሰባተኛው ሀገራዊ ምርጫ በድምጽ መስጫ ቀን በሀገሪቱ ያሉ የምርጫ ክልሎችን የሚሸፍን የታዛቢዎች ምልመላ እያደረጉ እንደሚገኝ ተናግረዋል። የቅድመ ምርጫ ዝግጅትን በተመለከተ የሲቪክ ምህዳሩ የመራጮች ትምህርትን መሰል ያሉ የቅድመ ምርጫ ሂደቶችን እየታዘብን እንገኛለን ሲሉ ዳይሬክተሩ ተናግረዋል። እንዲሁም ፓርቲዎች ለምርጫ ቅስቀሳ የተሰጣቸው የአየር ሰዓትን በተመለከተ የሚዲያ ክትትል ህብረት ለምርጫ እያደረገ እንደሚገኝ የነገሩን አቶ አበራ 10 ባለሙያዎችን በማሰማራት እየተሰጠ ያለው መገናኛ ብዙሃን የምርጫ ዘገባ ሽፋን በመከታተል ህብረት ለምርጫ ሪፖርት እያዘጋጀ መሆኑን ገልጸዋል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ለሰባተኛው ሀገራዊ ምርጫ 522 የረጅም ጊዜ የምርጫ ታዛቢዎች የቅድመ ምርጫ ሂደት እንዲከታተሉ ማሰማራቱን እንዲሁም በድምጽ መስጫ ቀን የሚታዘቡ 5000 ታዛቢዎችን እየመለመለ እንደሚገኝ ተገልጿል። ህብረት ለምርጫ በቅድመ ምርጫና ድህረ ምርጫ ዙሪያ የነበረውን ሂደት በማጠቃለያ ሪፖርቱም ይፋ የሚደረግ ይሆናል ተብሏል። ህብረቱ በሰባተኛው ሀገራዊ ምርጫ 28.5% የምርጫ ጣቢያዎችን የመታዘብ አቅም እንዳለው ባሳለፍነው መጋቢት ወር ተካሂዶ በነበረው የሲቪል ማህበረሰብ ድርጅቶች ሳምንታዊ ጉባኤ ማስታወቁ ይታወሳል። እስራኤል በሶማሊላንድ አምባሳደር ሾመች። አምባሳደር ሚካኤል ሎተም በሃርጌሳ የመጀመሪያው የእስራኤል አምባሳደር ሆነው ተሹመዋል። የሹመት ደብዳቤያቸውን ለፕሬዝዳንት አብዱራህማን መሐመድ አብዱላሂ አቅርበዋል። ሎተም ከዚህ ቀደም በኬንያ የእስራኤል ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። ሹመት የተደረገው እስራኤል ለሶማሊላንድ እውቅና የሰጠች የመጀመሪያው ሀገር ከሆነች በኋላ ነው። ይሁን እንጂ ሶማሊያ በእስራኤል ውሳኔ ላይ ያላትን ተቃውሞ ገልጻለች። የሶማሊላንድ ፌዴራላዊ ሪፐብሊክ እስራኤል ለሶማሊላንድ ዲፕሎማሲያዊ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ እንደምትቃወም አስታውቃለች። የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህ የእስራኤል እርምጃ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ብለውታል። ሶማሊላንድ የሶማሊያ አንድ አካል መሆኗን የጠቀሰው መግለጫው ማንኛውም ከፌዴራሉ መንግስቱ እውቅና ውጪ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፍ ሕግና የተባበሩት መንግስታትን ቻርተር የሚጥስ መሆኑን ገልጸዋል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአረብ ሊግና የኢስላማዊ ትብብር ድርጅት እስራኤል ውሳኔዋን እንድትቀለብስ ግፊት እንዲያደርጉና የሶማሊያን አንድነት እንዲያስከብሩ ጥሪ አቅርበዋል። የሶማሊያ መንግስት የሀገሪቱን አንድነትና ሉዓላዊነት መብቶች ለማክበር ማንኛውንም አይነት ዲፕሎማሲያዊ፣ ፖለቲካዊና ህጋዊ መንገዶች እንደሚጠቀምም መግለጫው አረጋግጧል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።